ውሸት አይደለም እበት መተፈጥፈው እናትሽ ጋር አብረሽበት ተፈጥፊያለሽ ሰማሽኝ አይደለ ሰምተሻል አይደል ሰምቻለሁ በቃ አንደኛዋ ልጅ ስለ እንደዚህ አይነት ነገር ከሌላ ሰው ሰምታለች መሰለኝ እናንተ ስለምትሰሩ ስራ ከያሶ ከማንንም አትሰማም ከኔ አይደለም እኔ ሳገኛት ራሱ ደላላ ቤት ነው ያገኘዋት እኔ ከገንዘቡ ይልቅ ልጄን ነው ፈልገው ነው ቆይ ለገንዘቡ ለምንድን ነው ያልፈለከው ምን ያደርግልኛል እኔ የገንዘብ ፍላጎት የለኝም እና ታዲያ ምን ፍላጎት ነው ያለው ልጄን ማግኘት ለኔ ለመናገር ፈቃደኛ ብትሆን ካለበለዚያ ካልነገረችኝ አታቀርቢያት ወይ አታቀርቢያት ወይም ደግሞ አስወግጃት ማስወገድ ችግር የለም ህይወትሽን ነው እሺ ማጠፋው ታውቂያለሽ አይደለ ውጪ በቃ ተደስተሽ ውጪ እኔ እኮ የእናንተ እጅ መርዘምና ማጠር ሳይሆን እዚህ ጋር እየተበደለ ያለው ህብረተሰብ የማይሆን ባዕድ የሆኑ ነገሮች እየተላኩለት እየገዛ እየተመገበ በዛ ላይ ደግሞ ራሱ ህብረተሰቡም እያለቀ ነው በእናንተ የተነሳ አይደል ማለቅ አይደለም ፍግም አይልም እሱ እኛ ነው የሚመለከተው ከዛ አገቱኝ ምናምን ነገር ታገትኩኝ ታሰርኩኝ ምናምን በቃ ካለበለዚያ ይሄን ስራ ማልሰራ ከሆነ በህይወት እንደማልኖር ነው የነገሩኝ አስፈራሩኝ አንተ ጊዜ በጨመርክ ቁጥር የልጅ አደጋ ምን ያህል እየሰፋ ሊሆን ይችላል መብላቱን አታውቅም መጠጣቱን አታውቅም ምን ያህል ስቃይ እንደደረሰበትም ታውቀው ነገር ስለዚህ ሰውዬ በደንብ አድርገን ተማልት አለበት ውጪ ሰዎች ነበሩ አረማመዱ በቃ ኮንፊደንሱ ምናምን ሰው እንደዚህ ልጅ የጠፋበት ሰው ይመስላል ነገሩ አሁን ልጁ እኛ ጋር ስለሆነ ጥሩ መደራደሪያ ያለን ከሱ ጋር ከገንዘብም ውጪ የራሱ ያብራክ ከኛ ጋር ስለሆነ ለመደራደር ብዙ አይከብድም እሱ ልክ ነገር የሆነ ነገር ግን በእናትህ አንተ አትፍራ ችግር የለውም እኔ በመከታተለው መልኩ እከታተለዋለሁ እሱ ምንም ስራችን ላይ የሚፈጥረው ችግር አይኖርም ከዚህ በኋላ ልጁ እኛ ጋር አይቶ የማያውቀውን ገንዘብ ከሰጠን ከዚህ በኋላ እኛም ከሀገር እንወጣለን የምንፈልገውን ነገር ይሁን እሱም ደግሞ ያው እዚህ ያለውን እያንዳንዱን መረጃ ያጠፋል ማለት ነው የሚል ከሆነ ከበፊት እንዳደረግነው ብዙ ነገሮች እናደርጋለን በሂደታችን እርምጃ እንወስዳለን እንደዛ ማድረግ እንችላለን ግን እኔ ምን ያልተዋጠልኝ ነገር ምንድነው እስቲ ለምን መሰለህ ከዚህ በፊት ተዚህ ላይ የሆነ ሰው እንደዚህ ተደራድራ ወደው ነበር እንትን ያደረገው ይጨረሰው ጉዳዩ ማለት ነው የዚህኛው ግን ይለያል እንደዛ አስበው ልጅ ነው ያለ ነገር ተይዞብህ እንዴት ነው አስበው ለካ 3 ቀን የሆነ ነገር ያለ ይመስላል አቋ ያዛቸው መረጃዎችና ደግሞ አሁን በጣም ብዙ ሰዎችን አልፎ እኛ ጋር መድረሱ ነው እንደዚህ እንዲል ያስባለው እንጂ ሌላ ነገር አይደለም ምክንያቱም ልጁ በእኛ ነው ግን ምንም እንደማናደርገው ያው እርግጠኛ ሆናል ግን ደግሞ ከዚህ በኋላ የትኛውም ነገር ልጁን ካስገባ ምን እንደምናደርግ ያው አብረን ተመካክረን እንወስን ይሆናል በርግጥ እንደሱ ማለት ይችላል ድጋሚ ብንጠይቅ ደስ ይለኛል ለምሳሌ አንድ ጋዜጠኛም ስለሆነ ጋዜጠኛው ደግሞ እሱማ ስራው ነው ብዙ ነገሮችን ይከታተላል እሱማ ግልጽ ነው ስለዚህ እኔ ካወራሩ የተረዳሁት ነገር አንድ ያለው የሆነ ሊነገረኝ ያልፈለገ ነገር ወይ ደግሞ የሰማው ነገር አለ ወይ ደግሞ የሆነ ማጣራት አለብን እንዴት የላፈችው ልጅ እንደቀ እሷማ ትመጣለች እንዴት እንዳገኛት ምክንያት እነዚህ ነገሮች እንደላከችውና እንደነገረችውና ወደኛም ደግሞ እንደላከችው ታይቃለች እሱን ማን በደንብ ማወቅ እንችላለን ምክንያቱም መረጃውን ከምንጩ ካላደረግነው በስተቀር ይሄን ሰውዬ እንዳየው ብዙ ነገሮችን ሊያበላሽ ይችላል ስለዚህ አንቀጣይ ምንድነው በቃ እሷ ትመጣለች ያለው ነገር በደንብ አድርገን እያፋጠን እንጠይቃታለን በተነገረን መልስ አገን ከመርሶ ደግሞ ተነስተን እንግዲህ ራሳችን ውሳኔ እንወስናለን ማለት ነው ስለዚህ ስልክ ደውልላትና ወደዚህ እንድትመጣ አድርጋት ወጣ በልና ደውልላት እሺ ደወልክላት ምን አለች እመጣለሁ ልጅ ከደወልክላት በኋላ ራሱ ቆየች ነገርሽው ነው ብቻ ነበር የተባለችው ታዲያ ምን እያደረገች ነው እስካሁን
ሌላ ስራ ይኖራታል ከዚህ ስራ ውጪ? ያው ከዚህ የሚበልጥ ስራ ይኖርም ግን ምናልባት የግል ነገር ኧረ ሌላ ምንም ስራ የላትም። እንደ ስናመጣት እኮ ምንም አይነት ስራ እንደሌላት እኮ በደንብ እኮ አውቀን ነው እኮ ያመጣነው። ግን እኔ ሳወራት እንደተረዳሁት እዛው ነግሬው የሆነ ቦታ ደርሼ የሆነ ቦታ ደርሼ እስቲ የሆነ ቦታ የት እንደሆነ በደንብ ትነግረናለች። አሁን ትምጣና ብቻ ከባድ ነው። እስቲ እሱማ መፈታቱ እኮ አይቀርም፣ ግን በደንብ ማወቅ አለብን እንዴት እንደሆነ ማለት ነው። ነገር ይሁን ከተረዳን በኋላ ነው ነገር በደንብ መጨረስ የምንችለው። ካለበዛ ከባድ ነው። እሱ ችግር የለውም ይዘጋጅለታል። እሱ ምንም ችግር የለውም። በካሽም ከፈለገ በባንክም ከፈለገ እናዘጋጅለታለን። ብቻ ያለውን ነገር ብቻ አስቦበት ብቻ ያሳውቀን። ባይፈልግስ? ልጁ እኛ ጋር ነው። መደራደር ባይፈልግማ ልጁ እኛ ጋር እኮ ነው ያለው እኮ። ስለ አሁን ቀጥታ ልጁን እንትን ማለት እስቲ ማን ነው እሷ ናት? እንዴት ነሽ? ሰላም ነው? ቁጭ ብቻ በጣም ቆየሽ። ሰላም ነው? አልቆየሁም። ነግሬው እኮ ቶሎ ነው የመጣሁት። ምን እኮ ነው ትመጫለሽ? እኛ እኮ እሱ ከደወለልሽ እራሱ ጊዜና ሰዓት የለውም። ሰዓት ነበረ ሳይደቀተና ነው የቆየሁት። እና ደቀት ያለሽ ነግረሽ ነው ብቻ እንደ የተባልሽ የነበረው መንገድ ዝግ ነበር። ቶሎ ነው የመጣሁት። ቡና ብቻ ጠጥቻለሁ። በጣም ተደነባበርሽ። ምን ሆነሽ ነው? እሺ ራሱ አልቦታል ሰላም ስልሽ። ኧረ ደህና ነኝ። ምንም ወደ ቦታ አልሄድኩም። ሰውዬው ጋር ነበርኩኝ፣ አናገርኩት። ከዛ በቃ እሺ ችግር የለውም እሄዳለሁ አገኛቸዋለሁ አለኝ። ቦታው ምናምን ነግሬው መልዕክቴን አድርሼ ነው የመጣሁት። ልክ እንደላካችሁኝ ነው የነገርኩት እኮ። እንዴት ብለሽ ነገርሽ? እስቲ ንገሪኝ እኮ። እናንተ ያላችሁኝ ይምጣ ከኛ ጋር ይደራደር። ተባተሪ ተናገሪ። እየተናገርኩኝ እኮ እሺ ተናገሪ። ይምጣ ከኛ ጋር ይደራደር። ልጁ እኛ ጋር እስከሆነ ድረስ መደራደሩ ነው የሚሻለው። አሳምኚው በደንብ ንገሪው። ከዛ በኋላ መጥቶ ተስማምቶ ምናምን የሚፈልገውን ያህል ገንዘብ እንሰጠዋለን። ከመንገዳችን ላይ ይበሉልኝ ነው ያላችሁት እናንተ። እኔም እንደዛ ነበር ያልኩት። በእርግጥ እሱ እሺ ብሏል ማለት እሄዳለሁ አገኛቸዋለሁ ብሎኛል። እኔ እንደሚስማማ እንደማይስማማ አላውቅም፣ ግን እሄዳለሁ አገኛቸዋለሁ እሺ ምናምን አለኝ። ከዛ ቦታውን ነገርኩት፣ ተለያየን። በቃ ይሄ ብቻ ነው? ሌላ ምንም ያለኝ ነገር የለም። እርግጠኛ ነሽ? ይኸውልሽ አንቺ ልጅ ሌላ ጣጣ ይዞብን ቢመጣ ታውቂያለሽ፣ ህይወትሽን እንደምታጭ ታውቂያለሽ አይደል? እስካሁን አውርተናል ከእሱ ጋራ እና ስናወራ ደግሞ ሌላ ያወራችሁት ነገር አለ ማለት ምን አወራን? የሆነ ነገር አውጥቷል። ምንም አላወራችሁም መሰለሽ? ኧረ እኔ ያወራሁት እንዴት ነው አንቺ እንዴት ወደ ስራው ገባሽ ምናምን አይነት ጥያቄ ጠይቆኛል። በእርግጥ ግን እኔ ስለሱ መናገር ስላልፈለኩኝ መልዕክት ብቻ አድርሺ ስላላችሁኝ ያልነገርኩትም እንጂ በጣም እንድነግረው አስገድዶኝ ነበረ። እርግጠኛ ነሽ? ከዚህ ውጪ ምንም አላወራችሁም? ከዚህ ውጪ ምንም አላወራንም። ግን በቃ እሱ በጣም ሊያወራኝ የፈለገው በጣም ሊያወጣጣኝ ፈልጎ ነበር። በጣም ብዙ ነገር ማለት ከማን ጋር ነው የሚሰሩት፣ የት ነው ብራንቻችሁ ምናምን ብዙ ጥያቄ ነው የጠየቀኝ። እንዴት እንደገባው ወደዚህ ስራ ማወቅ ፈልጎ ጠይቆኛል። ብዙ ነገር ነው የጠየቀኝ። ግን እኔ እናንተ ያላችሁኝ መልዕክት ብቻ ነው ያደረስኩት። አብሮት ማንም አልነበረም? አዎ እርግጠኛ ነሽ? አዎ ማንም አልነበረም አብሮት? ማንም አልነበረም። ዙሪያ ገቢያሽን በደንብ ቃኝተሽ ነው ያገኘሽው? አዎ እሺም ለዚህ ስራ አዲስ እንዳለሽ እርግጠኛ ነኝ። ብዙ ስራዎችን ከኛ ጋር አብረሽ ሰርተሻል። ለዚህ ከሱ ጀርባ ማንም አልነበረም? ማንም አልነበረም። እሱ በጣም ስገባ የሚያዝኝ ሰውም አልነበረም። እሺ መጀመሪያ የደወለው ማን ነው? አንቺ ነሽ እሱ ነው? ስለማግኘት እኔ ነኝ የደወልኩለት። እናንተ ቦታው ላይ አንቺ ነሽ እሱ ነው የደወለልሽ? እኔ ነኝ የደወልኩለት። ቀድሜ የደወልኩለት ቦታውን ነገረኝ። ከዛ በኋላ ስደርስ ደወልኩለት፣ ወጥቶ ተቀበለኝ። ከዛ በኋላ ከሰራሻቸው ስራዎች ላይ ቀድመሽ ቦታው ላይ ከደረስሽ በኋላ አንቺ ነሽ እነሱ ነው የደወሉት? ቦታው ላይ ስደርስ እኔ እደውላለሁ፣ እነሱ ይደውሉ ነበር። ስለዚህ ብዙ ጊዜ ማን ነው የሚደውለው? እነሱ። ስለዚህ ለምን ደወልሽለት አንቺ? ቆየብኛ። ጠበቅኩት፣ አልደወለም። የፈለገ ቢቆይ እሱ ለአንቺ ልትደራደሪ እስኪሽ ድረስ እሱ ነበር መደወል የነበረበት እኮ። እናንተ ደግሞ የላካችሁኝ እኔ መልዕክት እንዳደርስለት አይደል እንድነግረው አይደል እሱን ለእናንተ እንዲደራደር እንዲመጣ
አንቺን በደንብ አድርገን እንድንጠራጠር ነው የሚያደርገው። መሀል ላይ እኮ ደውሎልኛል። መሀል ላይ ደወለልኝ። እኔ ስደውልልኝ ደግሞ ገና ታክሲ ውስጥ ነበርኩኝ። ተገናኛችሁ በኋላ ለምን ደውልልሻል? ገና ሳንገናኝ እንጂ እኔ ወደሱ እየሄድኩኝ መሀል ላይ ደወለልኝ። ታክሲ ውስጥ ነኝ፣ እንደዚህ አይነት ቦታ ነኝ ብዬ ነገርኩት። ከዛ በኋላ እንደዚህ ቦታ ውረጃ አለኝ። ወርጄ ደወልኩለት። ከዛ በኋላ ወጥቶ ተቀበለኝ። ገባን ምናምን ቁጭ ብለን አወራን። እሱ ቤት እንጃ የሆነ ትንሽ ክፍል ነው። ቤት ይሁን ምን ይሁን አላውቅም። ብቻ ምንድነው ማውራት የፈለግሽው? ምንድነው ስለምንድን ነው መልዕክት ተልኬ ነው? ስለምንድን ነው ትደራደሪ እየመጣሽ ምናምን አይነት ነገር አለኝ። እሺ ከዛ እናንተ እንደላካችሁ ነገርኩት። ሲጀመርም ወዲያው እሺ እንዲል አድርጌ ነው የነገርኩት። እናንተ እንዲፈራችሁ አድርጌ በጣም ጥበቃ እንዳላችሁ ሴኩሪቲ የሆነ ነገር የምትሰሩ ስራ ምናምን ማንም ሰው እንደማያውቅ ማለት ከፈለጉ በአንድ ደቂቃ ውስጥ ሊያጠፉ ይችላሉ ብዬ ነው የነገርኩት። ይኸውልሽ ትሰሚኛለሽ? በደንብ አዳምጪ። ህይወትሽን ላጠፋው እችላለሁ። ትሰሚኛለሽ አይደል? እሱ እዚህ ከመጣ በኋላ አንቺ የነገርሽውን ነገር እኛ በደንብ ኃይለኛ እንደሆንን ምናምን ምንም ካነጋገሩ ምንም እኛ ኃይለኛ እንደሆንን ምንም የተረዳው ነገር የለም። ትሰሚኛለሽ አይደል? በጣም ነግሬዋለሁ ማለት መናገር ያለብኝን ነገር ሁሉ ነግሬዋለሁ። አንቺ ግን እንደነገርሽው አይደለም እሱ እዚህ መጥቶ ሲናገር ነበር። ያ ደግሞ የተለየ ነገር ብሎ የተለየ ነገርማ ለአንቺ አይደለም የሚታይሽ፣ ለኔ ነው የሚታየው እኮ። ምን ብሏችሁ ነው እሱ? ሌላ የነገራችሁ ነገር ምን አለ? እዚህ ስራ ላይ በጣም ረጅም ጊዜ ነው ታውቂያለሽ። ረጅም ጊዜያችንን ስራ ላይ ከቆየ የማንኛውም ሰው ንግግር እንደዚህ ከፍተን መረዳት እንችላለን። ገባሽ አይደል? ስለዚህ እሱ ላይ የሚያየነው ሪአክሽን እኛ አንቺ እንደዚህ እንደነገርሽኝ እኛ የነገርሽን ነገር ሙሉ ለሙሉ የነገርሽው ነገር አይመስለኝም። ሌላ ነገር የነገርሽው ነው አይመስለኝም። ሌላ ነገር አልነገርኩትም። በቃ ይኸውልሽ እኔ ነገር ደርስበታለሁ። ከደረስኩበት በኋላ ግን እንደምትደርሱበት እኮ አውቃለሁ። እጃችሁ ረጅም እንደሆነ አቅም እንዳላችሁ ስለማውቅ ሲጀመር እሺ እንዲል አድርጌ ነው የነገርኩት እኮ ነው። በቃ እኔ እናንተ ከሱ ጋር መደራደር እንደምትፈልጉ ገንዘብ የምንፈልገውን ያህል ገንዘብ እንደምትሰጡት ነው የነገርኩት። ከዚህ በፊት እኮ ብዙ እንደውም እኮ ደስ ብሎት ነበር የሆነ ሰዓት ገንዘብ ሲል ምናምን ከልጅ በእጃችን ስር ነው ብለዋል ምናምን። ስለ ልጁ አላወራንም። በእርግጥ ግን ዞሮ ነግሬው ነበረ ውጭ ከወጣን በኋላ ምናምን ስለ ልጁ እያወራሁት ነበር ነው። ከዛ በቃ ልጄ ግን የት ነው ምናምን የምታውቂው ነገር አለ ወይ ብሎኛል። እኔ ግን ማውቀው ነገር የለም እንደምታውቁት። ደስታ ገለጽ ሲሰሙላ ግን ስለ ገንዘብ ስትወር ደስ ብሎታል ነው ያልሽው? ገንዘብ የምትፈልገውን ያህል ገንዘብ እንከፍልሃለን እያሉ ነው። ስለዚህ እንድትደራደረን መተፋውራን ብለዋል በዚህ አድራሻ ብዬ ስለ ደስ እያለ ነው የሆነ ሰዓት አትዋሺ፣ ይሸታል። እዚህ ከደረሰ በኋላ ግን ስለ ገንዘብ ስናወራው ደስ አላለው። አትዋሺ። ብቻ ምን ያህል ገንዘብ የሚከፍል ይመስልሻል ምናምን ነገር እያለኝ ነበረ ወደ ቤት ሲሸኝ። በጣም ካነጋገሩ በጣም ብዙ ያስተካክሉ ብዙ ነገሮች። አንደኛ አንቺ እዛ ሄዶ የመቆየት ምክንያት ነው። ሁለተኛ ነገር ደግሞ እኔ እኮ ከሱ ጋር እሱ ነው አዳምጪ። አሁን ክርክር አይደለም አንቺ ጋር የምንፈልገው እሱ ሲመጣ አነጋገሩ ራሱ እንደ እንትን አይደለም። መፍትሄ ወደ እርምጃ እንደሚወስድ አይነት አይደለም። የሆነ ተስፋ ያገኘ ነገር ይመስላል አነጋገሩ። ስለዚህ ከአንቺ ጋር ስታወሩ ስለ ልጁም ስታወሩ ቅድም ራሱ ስንጠይቀው ስለ ልጁ በቂ የሆነ መረጃ ነው። እሱ እንዴት ስለዚህ እኔ አሁን ባጭሩ ማለት የምንፈልገው ነገር እሱ እኛን እንትን ብሎናል ማለት ብዙ አይነት ባህሪ እንድናስብ ስላደረገ የሆነ ያወራችሁት ነገር እንዳለ ተሰምቶናል። ስለዚህ ያንን ነገር ቃል በቃል እንድትነግሩን እንፈልጋለን። ምክንያቱም እኛ አንድ ላይ ነው የምንሰራው። ምን ያህል እርምጃ ሊወሰድብሽ እንደሚችል ታውቂያለሽ። የሆነው ነው በቃ ሁሉን ነገር ስለምታውቂ ለምን ያወራችሁት ነገር ምንድን ነው? ምንም የተለየ ነገር አላወራንም እኮ በቃ እኔ እናንተ ያለችሁኝ መልእክት ብቻ ነው ያደረስኩት። በቃ አገኘሁት ገባን ምናምን ነገር ከዛ ንገሪኝ አለኝ ነገርኩት። ስለዚህ ኢንፎርሜሽን እንዴት ሊያገኝ ቻለ? እኔ ስለ ልጁ ምንም እኔ ማቀው ነገር የለም። ግን እኔ ስለው የነበረው ምንድነው ከናንተ ጋር ድርድሩን እንዲስማማ ልጅህ በእርግጠኝነት የናንተን ማለት ጨክናችሁ ክፉ ነገር እንደምታደርጉት ነው የነገርኩት። ጨክናችሁ ልጁ ላይ ክፉ ነገር ከመድረሱ በፊት እሺ ብሎ እንዲስማማ ምናምን ነው እየነገርኩት የነበረው። እሺ እንደዛ በፍራት ከነገርሽው እንዲፈራ ካደረግሽው እንዴት ልጁን ለመውሰድ ሁለት ቀን ላስብበት ይችላል? እኔ እሱን አላውቅም። እኔ ግን በቃ በእርግጠኝነት
ቶሎ ብለህ ይሄን ድርድር ካላሳወቅካቸው ተስማምተህ ወይ በገንዘብ ወይ በሆነ ነገር እሺ ካላልካቸውና ካልሄድክ በእርግጠኝነት ልጅህን ላታዩ ትችላለህ ከዚህ በኋላ በህይወት ብዬ ሁላና አስጠንቅቄ ነገርኩት። እሺ ስትነግሪው ፊቱ ላይ ምን ያህል ሪአክሽን ነበር? ልጅህን ሊገሉት ይችላሉ ስለው በጣም ደንግጦ ነበረ። ማለት በጣም ደንግጦ ነበር። እርግጠኛ ነሽ እንዴት ምናምን ልትረጂኝ አትችይም አንቺ እባክሽ የምታውቂው ነገር ካለ ምናምን እያለኝ ነበረ። ከዛ በኋላ ግን እኔ ምንም ላደርግልህ አልችልም። እኔ ለራሴ ህይወት እንኳን መሆንም አልችል ሰው ነኝ። ተልኬን የመጣሁት እንደምታውቀው መልእክቴን ማድረስ ብቻ ነው የኔ ኃላፊነት። ያው ላንተ ነገርኩ ሄጄ ደግሞ እንደነገርኩ ለነሱ ነግራቸዋለሁ። ከዛ በኋላ ሌላ ህይወት የለኝም። ስለዚህ እኔ የማውቀው ነገር ስለሌለ ምንም ልረዳህ አልችልም። ባቅም ልረዳህ አልችልም። ከረዳሁ እዛ ጋር ህይወቴ ያበቃል ነው ያልኩት። እርግጠኛ ነሽ? እርግጠኛ ነኝ። ከዚህ የተለየ ሌላ ነገር አለ? ነገርሽው? አዎ እንደዛ ብዬ ነው የነገርኩት። ገንዘብ ምናምን ሲባልም ማለት ምን ያህል ገንዘብ ሊከፍሉ ይችላሉ? ምንም ያህል ገንዘብ ይክፈሉ፣ ግን እኔ ልጄን ነው የምፈልገው። እናንተ ደግሞ ልጁንም ሳታርዱት ገንዘብም ልትሰጡት እንደምትችሉ ጭምር ነው የነገርኩት። ዋናው በድርድሩ መስማማት እንዳለበት ብቻ ነው የነገርኩት። አንቺ ያወራሽ ሌላ አይነት ሰው ሊሆን ይችላል። እዚህ ጋር ግን ያወራነው ልጅ አንቺ ያወራሽው ልጅ አይደለም። ለምን እንደሆነ ታውቂያለሽ? አንቺ ያወራሽ እንዳነጋገርሽ ዳዊት የሚባል አይደለም የመጣው? ዳዊት ነው የመጣው። ነገር ግን ዳዊት ሲመጣ አንቺ የነገርሽው ነው ነገር አይደለም የነገረን። አንቺ እንዳነጋገርሽ ያወራሽ ያለሽው ስለሌላ ሰው ነው። እኛ ያወራን ያለነው ደግሞ ስለሌላ ሰው ነው። አንቺ የነገርሽው ልጅ እንዴት መጥቶ ነው እዚህ ጋር እኛ እንደዚህ እየተፋጠጠ እንትን ሊለን ይችላል? ወዲያውኑ ተደራድሮ መውጣት ነበረበት። ግን የሆነ የሚያውቀው ነገር አለ ወይም ደግሞ አንቺ የሰማው የሆነ ነገር አለ። እኔ ምንም የተለየ ነገር አለ። ትሰሚኛለሽ? ይኸውልሽ በደንብ ስሚ። ይኸውልሽ ይሄ ነገር ውሸት ሆኖ ካገኘሁት ማለት ነው እዛ እበት መጠፈጥፈው እናትሽ ጋር አብረሽበት ተፈጥፊያለሽ። ሰማሽኝ አይደለ? ሰምተሻል አይደል? በቃ ትሰሚኛለሽ አይደለ? ለህይወትሽ ራስሽ ትፈርጃታለሽ። ብቻ ውሸት ሆኖ እንዳልደርስበት። ውጪ በቃ ተነስተሽ ውጪ፣ ቶሎ በይ። ነይ እስቲ ነይ፣ ቁጭ በይ ቁጭ በይ። ደግሞ ዝም ብለሽ ተነስተሽ ትወጫለሽ እንዴ? ከየት እንዳመጣሁሽ ታውቂያለሽ አይደል? ዝም በይ። መልስ አትችይ ለኔ። እሺ ይቅርታ። የሰጠሽን ስራ ከምን አደረሽው? የትኛውን? ስራሽንም ዘንግተሽዋል እንዴ? አይ ብዙ ስራ ነው የሰጣችሁኝ ብዬ ነው። ስለዚህ ከሰጠሽ ስራ አንዱን ስራ ከምን አደረሽው? አንደኛዋ ልጅ አለች ቤት ነች፣ ግን ገና አሁን በጣም ብዙ አሟት ስለነበረ አላገገመችም። ያስተማምሻት ነበር። ቶሎ ብዬ ወደዚህ ስራ እንዴት ላስገባት እችላለሁ? ግዴታ መዳን አለባት። በጣም ታማለች። በጣም ነው ያመማት። በቃ መተካት ነው ሌላ ሰው በሷ ፋንታ። ካመማት አመማት እኮ ነው። ለምን አትሞትም እኮ? መሞቷንማ እንፈልገዋለን እኮ ግን አይደል? ነገር ግን ከመሞቷ በፊት እንደዚህ አይነት ምክንያት ሰጥተሽንም አታውቂ። እንደዚህ አሟት ነው ብለሽ አታውቂ። ለምን እንደሆነ ታውቂያለሽ? ከዚህ በፊት ስንሰራ የሆነ ነገር ስትታዘዥ ወዲያው በቅጽበት ነበር የምትገበር። ዛሬ ግን እንደዚህ አይነት ምክንያት ማምጣትሽ ለኔ የሆነ ነገር እንዳሳስበኛል። ምንድነው? ፍቅር ውስጥ ግን ገብተሻል እንዴ? ማለት የምን ፍቅር ማለት? አይ ፍቅር ውስጥ ገቢ ነው እንደዚህ የምትሆኚው። እንደዚህ ካልሆነማ እንደዛ አይሆንም። እያሸሽን ያለው ነገር እንደዋለ እየተሰማኝ ነው ያለው። አረ እንደምታስቡት አይደለም። እኔ እውነቱን ነው የነገርኳችሁ። ችግር የለውም። ሌሎች ልጆችም አሉ እኮ የሚደውሉልኝ። ግን መጀመሪያ ወደ ድለላውን ካልሰሩ በስተቀር ወደዚህኛው ቶሎ አይገቡልንም ብዬ ነው ያስኳቸው እኮ። ቶሎ አሰልጠኛችኋ። ታዲያ ምን ትጠብቂያለሽ እንዴ? ያንቺ እኮ ምን ከፍልሽ እኮ ዝም ብለን አይደለም አይደለ? ለዛም እኮ እዛች ድሃ እናትሽ የምንልከው ገንዘብ እኮ ዝም ብሎ አይደለም አይደለ? ስለዚህ ቶሎ ስራሽን ስሪ እንጂ ምንድነው እንደዚህ የሚያፈዝሽ? እሰራለሁ፣ ግን እየሰራውም ነው እኮ። ግን ትሰሪያለሽ። ዘገየሽ። በጣም እየዘገየሽ ነው። እየሰራኩ ነው። በዚህ ሳምንት ራሱ 3 ልጆች እኮ ገብተዋል በ2 ቀን ውስጥ ማለት ነው። 3 ብቻ? እና ታዲያ እንዴ ሌላ ቀን እንዴት ነው የምሰራው? ስራሽን ስትጀምሪ 3 ብቻ አልነበረም ይዘሽ የምትገቢ የነበረው። በጣም ብዙ ሰው ነበር። አንቺ ሳቀሽ እንደዚህ አይደለም። አሁን ስራው ትንሽ ለማሳመን ነው። አሁን ለማሳመን ከባድ ስለሆነ ነው። አሁን ለማሳመን ነው። አርፈሽ ስራሽን ብትሰሪ ይሻልሻል። አይ መቲ ከሆነ ይኸውልሽ ታውቂያለሽ ምን እንደሚደርስብሽ። እኔ እየሰራው ነው፣ ግን አሁን እናንተ የምትሉት ነገር አንደኛዋ ልጅ ስለ እንደዚህ አይነት ነገር ከሌላ ሰው ሰምታለች መሰለኝ። እናንተ ስለምትሰሩ ስራ ከያ ሰው ከማንንም አትሰማም። ከኔ አይደለም። እኔ ሳገኛት ራሱ ደላላ ቤት ነው ያገኘኋት። ከማን እንደሰማች አላውቅም፣ ግን እንደዚህ የሚያደርጓሉ። እርግጠኛ ነሽ ወይ አንቺ አይደለሽም ወይ ብላ ጠይቀኛለች። ስለዚህ ወዲያውኑ እንደዛ ብላኝ ወደዚህ ስራ ላስገባት አልችልም።
እንደዛ ብለሽ እኮ እንትን ማድረጋችን ለምሳሌ እንደዚህ አይነት መረጃ ስታገኝ እኮ ለኛ ቶሎ ማሳወቅ አለብሽ እኮ ስለዚህ አሁን አንቺ ማደረሳችሁ ይሆናል እንጂ እኮ ነው እኮ ለማሳወቅ አለብኝ እኮ አሳውቂያለሁ። ለማን ያሳውቅሽ? ከኔ ለኔ ለምታዘኝ ነው። ይኸውልሽ እሷ መታ ካልነገረችን አንቺ ግዴታ መጥተሽ ለኛ ይነገር መንገር ብቻ ነው አይደል? እስከዛሬ የምናገረው ለሷ ነው የነገርኳት። አሁን ከስንት ጊዜ በኋላ ደግሞ እኛ ጋር መተሻል ቀርበሻል አይደለ? ስለዚህ ያንዳንዱን ነገር ለኛ ነው የምትነግሪኝ ከዚህ በኋላ እኮ እንደዛ ስላለችኝ አሁን ልጅቷ በዚህ ሁኔታ ውስጥ ይሄን ነገር ጥርጣሬዋን ለሌሎች ሰዎችም እየተናገረች ነው። ስለዚህ እናንተ ናችሁ ችግር ውስጥ የምትገቡት። ቶሎ እንደዚህ ነው ብዬ ብነግራት ነው ወደ ስራው ብትገባ። ስለዚህ ይሄን ነገር እኮ ስታቂ ማለት ነው ወዲያውኑ ለሚመለከቱ አካል ማሳወቂያለሁ። ለአለቃሽም ለኛም ማሳወቅ ነበረብሽ። ለምን ሄደል እንደዚህ እኔ ለእናንተ ከዚህ በፊት አሳውቄው ወይም ደግሞ ልናስወግደት እንችል ነበር። ሰሚኛለሽ? አሁን መልሳትች እንደዚህ ነው አትበይኝ። እኛ በመንፈልገው መልኩ አሰራሩን ልንቀይረው እንችላለን። ተግባባን አይደል? ትቀይሩታላችሁ። ከፈለግን ያንቺን አለቃ አንቺ እሷን አለቃ እሷን ደግሞ ያንቺ ተገዢ ማድረግ እንችላለን። መብታችን ነው እሱ። አሰራሩ እንደፈለግን እንቀይራለን። እሺ ግን አሁን ዞሮ ልጅቷ ስለናንተ ያው የሆነ ጥርጣሬ የደረሳት መረጃ ለማን እንደነገራት አላውቅም። እናንተነታችሁ ለይታ አታውቅም፣ ግን ስለ ስራው ዲቴል ታውቃለች። እንደዚህ አድርገው እንደዚህ የሚያደርጉ ሰዎች አሉ፣ እንደዚህ ተጠንቀቂ ብሎ ምክር ነው የሰማችሁ ከሌላ ሰው። እና አሁን እኔ እሷን ይዣት ያለሁት ቤቴ ውስጥ አስቀምጫት ያለሁት ለምንድን ነው? ያንን ምክር ማን እንደመከራት እንድትነግረኝ ነው። ያን ምክር ማን እንደመከራት ካልነገረችኝ ደግሞ ያን ምክር የመከራት ሰው በእርግጠኝነት እናንተን ላደጋ አጋልጣችኋል። እሱን አብረን የምናየው ነገር ይሆናል። ተሰሚኛለሽ? ይሄን ነገር ግን የደረስኩበት ቀን ማለት ነው እዛ በተመጠፈጠፈው እናትሽ ጋር ነው። እሺ አሽቀናጥሬ የምልክሽ ትሰሚያለሽ አይደለ? ሰማሽኝ አይደል? ለዚህ ውሸቱን ያገኘሁት ቀን ግን ህይወትሽን ነው የምታጫት። በተነስተሽ ምን ያህል ጊዜ ይፈጅብሻል? አሁን ለምሳሌ እሷ ለማሳመን ወይም ደግሞ እውነቱን ለማወቅ ምክንያቱም እሷን ዝም ባልናት ቁጥር እሷ ወደ ሌሎች ሰዎች ስራችን እየተናገረች ነው። ስለዚህ ይሄ ነገር በቶሎ መቆጨት እኔ አሁን በቻልኩት አቅም ልጅቷን ጓደኛዬ እያደረኳት ነው ማለት እንድታምነኝ ነው እያደረኩ ያለሁት። እኔን ለኔ ለመናገር ፈቃደኛ እንድትሆን ካለበለዚያ ካልነገረችኝ አታቀርቢያት ወይም ደግሞ ማስወገድ ችግር የለም ማስወገድ እንችላለን። ባሳምናት ነው የሚሻለው ለማለቴ አትከራከሪኝ። እኛን ስራውን የምናውቀው እኛ ነን። ሰሚኛለሽ አይደለ? ይኸውልሽ ወደዚህ ስራ የገባሽው በምን ምክንያት እንደሆነ በደንብ ታውቂያለሽ አይደለ? እዛ ደህና እናትሽን ታውቂያታለሽ አይደለ? በደንብ ይገባሻል መቼም እዚህ ስራ ላይ እንዴት አድርገሽ ለምነሽ እንደገባሽ እዛ ደህና እናትሽ እንዴት ይረዳሽ። ከዚህ በፊት የሚሰሩ ሰራተኞች የትና የት እንዳሉ በደንብ ታውቂያለሽ። መረጃው ሊኖርሽ ይገባል አይደል? ስለዚህ የሆነ ነገር እንኳን አደርጋለሁ ብትይ ምን አይነት እርምጃ ሊወሰድብሽ እንደሚችል በደንብ አስጠንቅቀሽ ማወቅ አለብሽ። ህይወትሽ ምን ያህል ደረጃ ላይ ሊደርስ እንደሚችል የት ልትሆኚ እንደሚችል ማወቅ አለብሽ። በሻለ እዚህ ውስጥ አንቺ ብቻ አይደለሽም አደጋ ውስጥ ሊደርስብሽ የሚችል ከጀርባሽ ያሉት ቤተሰቦችሽ፣ እህቶችሽ እነሱንም ማሰብ መቻል አለብሽ። ገባሽ አይደል? ሰማያለሽ አይደል? ከዚህ በፊት ሰዎች ዋሽተውኝ ምን እንዳደረኳቸው ታውቂያለሽ አይደል? ይኸውልሽ ከዚህ በኋላ ማለት ነው ይሄ ነገር ውሸት ሆኖ ከደረስኩበት ህይወትሽን ነው እሺ የማጠፋው። ታውቂያለሽ አይደለ? ውጪ በቃ ተነስተሽ ውጪ። ዛሬ ጓደኛ የለም እንዴ? ዛሬ አንድ ጉዳይ ሊያስፈጽም ሄዶ ነው። እሺ የተነጋገርነው ነገር ከምን አደረስከው? ያው ማለት ይሄን ያህል ለአሁን ላለሁበት ለቆንኩበት አላማ በገንዘብ መደራደሩ ብዙ ማርኪ ስላልመሰለኝ በልጄ ጉዳይ ብቻ እንድናወራ ነው ሀሳቤ። አንተ የገንዘብ ጥቅም ምን ማለት እንደሆነ አልገባህም ማለት ነው? ይገባኛል። አልገባህም እንጂ ቢገባህ ኖሮማ ከልጅ የሚበልጥ ነገር አይኖርም። ገብቶ እኮ ለዛም እኮ ነው ስለ ልጄ እኮ ልከራከር የመጣሁት። ከገንዘቡ ልጄ ይበልጥብኛል እያልኩ ነው እኮ። እና የልጅን እንዴት ልትወስድ ያሰብኩ? ገንዘቡ ከልጁ ከበለጠብህ እንዴት ትወስደዋለህ? ኖ አይ እናንተ የተያዘው ኬዝ አይደል ያሳሰባችሁ? ያንን ኬዝ ልተውላችሁ እናንተ ደግሞ ልጄ እንድትሰጡኝ ነው ሐሳቤ።
እንደዛ መሆኑ ነገር ድርድር የለም። እንዴት ነው በነፃ እንደቀልድ ልጅህን አሳልፈን የምንሰጥ? አንተ ገንዘቡን ግዴታ መውሰድ ስላለብህ ትወስዳለህ። ገባህ አይደለ? እኛ እንደ ፋይናንስ ሰራተኞች ደረሰኝ እንቆርጣለን። ገባህ አይደለ? ለዛ ደግሞ ማስረጃ ያስፈልጋል። ኦኬ፣ እሱን ገንዘብ ለሚያስፈልገው ሰው ሰጣችሁት፣ እኔ ደግሞ ልጄን ይዤ ብሄድ አልችልም? ይቻላል እኮ አይደለ? እንደዛ ብሎ ነገር ግዴታ ለእኔ መሆን ይሄ የለበትም። ያንዱ ይኸውልህ፣ አሁን እዚህ ጋር እንድንከራከር አልፈልግም። ይሄ አንዱ የስራችን ስነ ስርዓት ነው። ግዴታ ከሰው ጋር የምትደራደር ከሆነ የሆነ ነገር መስጠት አለብን። እኔም ሆኖ ማለት ነው ገንዘብ መስጠት አለብን። ይሄ የስራችን አካል ስለሆነ እንደዛ የምናደርገው። ስለዚህ ልጅህን ለማስፈታት ገንዘብ ትወስዳለህ፣ እኛ ደግሞ ልጅህን እንሰጥሃለን። ገባህ አይደለ? እኛ ስራውን እንድታቆምልን ነው የምንፈልገው። ስራውን የምታቆምልን ግን ደግሞ እኔ አቆምላችኋለሁ ስላልክልን አይደለም። ታዲያ በምንድን ነው እርግጠኛ የምትሆኑት? እኛ እንደ ፋይናንስ ሰራተኛ እንዳልኩ ግዴታ ገንዘቡን ወደ አንተ ማስገባት ስላለብን የበላይ አለቆቻችንም ስለሚያዙን ግዴታ ማስገባት አለብን። በአካውንት መግባት አለበት፣ መመዝገብ አለበት። ከእናንተም በላይ ሌላ ሰው አለ እንዴ? ምንም ማረጋገጫ የለም። ለምን ሰል አንተን እንድናምነህ የሆነ ማረጋገጫ ያስፈልገናል። ተረዳሁ። እኛ በምን ማሳመን አለብን? እኛም እኮ የበላችን አለቃ ገባ አይደል? ስለዚህ አላችሁ ለነሱ ከበላይ አለ ሌላ? አለ። እኛ እንደ ፋይናንስ ላይ ነው የምንሰራው። እኔ እኮ ሰምቼ የመጣሁት የዚህ የስራ የበላይ የሆኑ አካሎች ናቸው ተብዬ አይደል? ልጅቷ ኢንፎርሜሽን ስትሰጠኝ የበላይ የሆነ አካል አለ፣ ስለዚህ እነሱ ሊያናግሩ ይፈልጋሉ ብላኝ እንጂ ያመጣችኝ ከእናንተ በላይ ሌላ አካል እንዳለ አልነገረችኝ። በጣም ከምገምተው በላይ በቂ መረጃ አለ። ስለዚህ ይኸውልህ እሷ ከእሷ በላይ የሆነ አለቃ አላት፣ እኛም ከኛ በላይ የሆነ አለቃ አላት። እኛ ለእሷ በላይ የበላይ አለቆች ነን። ገባህ አይደለ? ስለዚህ አሁን ሌላ ነገር ማውራት ሳይኖርብን ቀጥታ ወደ መጣንበት ጉዳይ እንግባ። እሺ። ስለዚህ አሁን አንተ የምትፈልገው ገንዘብ አልፈልግም እያልክ ነው። ልጄን ብቻ ስጡኝ፣ ጉዳዩን ልተውላችሁ ነው። እንደዛ መሆን ደግሞ አይችልም። ኦኬ፣ እናንተ የማትችሉ ከሆነ የበላይ ከምትሏቸው አካሎች ጋር ለምን አታገናኙም? ለምንድን ነው እኛ እዚህ መቋጨት እንችላለን? ነው እኔ አልቻልኩም፣ ገንዘቡን መቀበል አልቻልኩም አይደለ? ልጄን ነው መቀበል የምፈልገው። ሰው የበላይ የተባለውን አካል አገናኙኝ፣ ልጄን ልውሰድ፣ ገንዘብ አልፈልግም ብዬው ገንዘቡን በልጅ ልቀይረው ነው። ይሄ ጉዳይ በእኛ ማለቅ ያለበት ስራ፣ ከበላይ ጋር የሚያገናኘው ነገር የለም አይደለ? እንደ ፋይናንስ እዚህ ጋራ መደራደር ያለብን ነገር እንደራደራለን፣ መቁረጥ ያለብን ደረሰኝን እንቆርጣለን። አይደለ? ግዴታ ያ ገንዘብ ባንተ አካውንት መግባት አለበት። ለምን የሆነ ሰዓት ላይ አንተ ተነሳ የሆነ ነገር ልታርግ ስለምችል ልክ እንደ እንትን አፈን ዘግተህ መቀመጥ መቻል አለብህ አይደለ? ስለዚህ እኔ ስራውን ትችላችኋለሁ፣ ልጄን ስጡኝ ማለት ለኛ ምንም ማሳመኝ የሆነ ነገር አይደለም። ግራ ገባኝ። ከዚህ ሌላውን ቶ የኛ የበላይ የሆነውን ነገር ቶ ከኛ በላይ ከሆንክ ከኛ በላይ ሊያደርግ የሚችለው አንተን ማስወገድ ብቻ ገባህ? አንተን ማስወገድ መግደል ካለበት ይገደላል፣ ሞኖ የለብን ትሆናለች። ችግር የለም። ከኛ በላይ እንደዛ። እኛ ጋር ስትመጣ ግን ተደራድረህ በህጋዊ በሆነ ነገር ተፈራርመህ ገንዘብ ነው ስለሚሄድ ስራ አንተታ ነው። ስለዚህ ከዚህ በኋላ በእኛ ስራ ጣልቃ አትገባም ማለት ነው። ስለዚህ አንተ ምርጫ ነው እዚህ ጋር እኔ አሁን ምርጫ ነው የምሰጠው። እየሰማሁ ነው እኮ አሁንም እኮ ነገር መደጋገም ነው የሚሆንብን አይደለ? ምን ላድርግ ነው እኔ የምፈልገው ከገንዘቡ ይልቅ ልጁን። የበላይ ያለ የምትሉት አካል ካለ ደግሞ ለበላይ ለምትሉት አካል አስተላልፉ ይሄንን ነገር። ያ አካልም ማናገር የሚፈልግ ከሆነ እኔ በማንኛውም ሰዓት እችላለሁ፣ መጥቼ ማውራት እችላለሁ ከሱ ጋር። እዛ ድረስ መሄድ ማለት ራስን እንደማስገደል ወይም ደግሞ ራስ እንደማሞት። አሁንም እኮ እየኖርኩ አይደለም። እኔ እኮ አለ ልጄ እኮ ዜሮ ነኝ እኮ እኛም እኮ ህይወት እንስጥህ እያለን ገንዘብ እንስጥህ፣ ልጅህን እንስጥህ። እኔ ገንዘቡን ውጣ ግዴታ ነው። ገንዘብ መውሰድ ግዴታ ነው። አሁን ምን ያህል ገንዘብ እንስጥህ ዋናው ጥያቄ እሱ ነው። የድርድራችን መነሻ ስራችን እንድታቆምልን ነው የምንፈልገው። ከዛ በኋላ ደግሞ ገንዘብን ወስደህ አፍን ዘግተህ እንድትቀመጥ። አለበለዚያ ግን አለቆቻችሁን አወራለሁ ምናምን ካልክ ግን ወረዲ እንደሞትክ ግዴታ በግንባር ጥይት መተኮስ የለበትም። እሱ እውነት ነው። ስለዚህ መምረጥ አለብህ። እዚህ ጋራ መደራደር ካለበት ትደራደራል። አይ ካልክ ደግሞ ህይወትን ማጣት ነው። ያው ከዚህ በፊት የሚሰራውን ስራ አይተሃል። እኛም እንደሚሰራ እናቅም፣ ግን በቃ ወደዛው ነው አንተ የምትሄድ የምትችለው። ስለዚህ
አሁን ጊዜ ስቶኛል ጊዜ አዎ ተሰጠ እኮ የወሰድኩት ጊዜ እኔ ይሄንን ያህል ራሴን ለማዳመጥ ሞከርኩ ከራሴ ጋር ታገልኩኝ ግን ነገሮችን ማስተካከል አልቻልኩም በቃ እኔ ገንዘብ እንደማያስፈልገኝ በዚህ ጉዳይ ነው ራሴን ያሳመንኩት ስለዚህ ገንዘብ እንደማያስፈልግ ካወቅ ልጅም እንደማያስፈልግ ግባ እሺ ደህና ሰዓት ነው የመጣው ናር ሌላ አለ ልጅ ሰላም ነው አለ ይኸውልህ እንግዲህ አሁን ትንሽ ቆይቷል ከመጣ የተወሰኑ ነገሮችን እያወራን ነበረ ያው ላስብበት ብሎ ጊዜ እንደሰጠ ነው አስቦ እኮ አንድ ፍሬ ልጅ አከለ እሺ ከምን ደረስኩ ከሱ ጋርም እንግዲህ ያው ረጅም ሰዓት የተጨቃጨቅን ነው ሌላ ምንም ፋይዳ የለውም እሺ እኔ ከገንዘቡ ይልቅ ልጄን ነው ፈልገው ነው ቆይ ለገንዘቡን ለምንድን ነው ያልፈለከው ምን ያደርግልኛል እኔ የገንዘብ ፍላጎት የለኝም እና ታዲያ ምን ፍላጎት ነው ያለው ልጄን ማግኘት ቆይ ስራ የምትሰራው ገንዘብ ለማግኘት ነው አይደል ኖ እኔ አሁን ከስራዬ ጋር የሚያገናኘው ነገር የለውም መጠይቀን ብቻ መልስልኝ ገንዘብም ስራ የምትሰራው ገንዘብ ለማግኘት ነው አይደል ታዲያ እኛ ገንዘብ እንስጥህ ስንል ለምንድን ነው አልፈልግም የምትለው እኔ በዚህ ጉዳይ የማገኘው ገንዘብ ይቅርብኝ አያስፈልገኝም ህይወትን የፈለግከው አይመስለኝም ዳዊት ይኸውልህ እያስፈራራው አይደል አሁንስ እየኖረ ነው ብላችሁ ታስባላችሁ እንዴ እየኖርክ አይደለም እንዴ አለ ልጄ ምን አይነት ህይወት እኖራለሁ እኮ እየነገርን ነው ያለነው ከኛ ስራ እጄን አውጣ እየነገርኩ ነው ያለሁት ተግባባን ሁለታችንም የሚያግባባን ነገር እንስራ ነው እየተባባልን እሱ እንደነገረኝ የበላይ የሆኑ አካሎች አሏችሁ ብሎኛል አይደል አለ ነገር ግን የበላይ የሆኑ አካል መጨረስ መቻል ያለብህ እዛ ድረስ እንኳን መሄድ አይተበቅብህም እኮ እኔ በእንደዚህ አይነት ጉዳይ መጨረስ ማልችል ከሆነ ከበላይ ከምትሉት አካል ጋር አገናኙኝ እኔ ገንዘቡን በልጄ ልቀይረው የምትሰጡኝን ሚሊዮን እናንተ ያዙትና ልጁን ስጡኝ ነው ከዛ የስራውን አይደል ያላችሁኝ ስራችሁን እጄን አነሳለሁ በህይወት ውስጥ ችግር የለም እንዴ ልጅ ዳዊት ምን አይነት ችግር የገንዘብ ችግር የለብኝም እግዚአብሔር ይመስገን ይባለኝ ነው የምኖረው ላፊም ነገር ተመኝቼ አላውቅም እኔ ምን በጣም ሞኝ ነህ ልበል አሁን የወሰድኩት አታስብም ነው ማለት ይኸውልህ ወንድሜ ያለማሰብ ከዚህ በኋላ ልጅ ወልደህ መኖር አትፈልግም ይሄውን ያለማሰብ ጉዳይ እኮ አይደል ልጅን የምታስተምረው የደረስኩት እኮ እስቲ ልጅን የምታስተምረው እናትና እራሱ እኮ የገንዘብ ችግር ስለነበረባቸው ነው ያንተ ልጅ አሳልፈው ሰጥተው ገንዘብ የወሰዱት እሱ እውነት ነው ስለዚህ የማይካዳቀን ስለዚህ ለልጅን ደህና ቦታ ማስተማር አትፈልግም በሐቁ የትም ቢማር አይከፋኝ አሁን ደግሞ በሐቁ እያስተማርከው አይደለም በአግባቡ የሚፈልገውን ነገር እያደረክለት አይደለም እሱን ደግሞ በደንብ አውቃለሁ እሱን ብታደርግለት ኖሮ እህትና ወንድሞች እህትና እናተ መተው ልጅን እንትን አይሉትም ነበር እሺ አሁን በአጠቃላይ ብቻ እኔ በዚህ ጉዳይ መተማመን አልችልም ማለት መተማመን ስለ ገንዘብ ተቀብዬ ስራዬን እከዳለሁ አይደለም ልጄን ከሰጣችሁኝ ግን ምንም አደርጋለሁ እናንተ ብቻ የፈለጋችሁትን አርግ እያላችሁ እያስገደዳችሁኝ ስለሆነ እሱማ ወይ መጣኸው እኮ እሱን ለማድረግ ያ ነው ግን እኔ ደግሞ ያንን ለማድረግ ዝግጁ አይደለም ምን ለማድረግ ነው ዝግጁ እኔ ልጄን ለመውሰድ ከናንተ ሰዎች ላይ ከስራችሁ ላይ እጄን ለማንሳት እርግጠኛ ነህ አዎ ሌላ ምንም ዝግጁነት የለኝም የዋሻኝ ከሆነ ለሚደርስብህ ነገር እኔ ተጠያቂ አለኝ ይኸውልህ እኔ በምን መተማመን እንችላለን አሁን እዚህ ጋር አንተ አሁን እኮ ዲል ነው እዚህ ጋር አሁን እየተግባባን እየተነጋገርን ያለነው አንተም በምን አምናለሁ ስራችን ነው የሚያስተማምነን ሁላችንን ሌላ ምንም አዲስ ነገር የለውም እናንተም የራሳችሁ የምትሰሩት ስራ አለ እኔም የራሴ ስራ አለ እናንተ ያመጣችሁትን ገንዘብ ወስጄ ሊኔን የሚሸጥ ሰው አይደለም ይኸውልህ ሊናን መሸጥ አትበለው ዳዊት ያንተ እናትና እህትም ማለት ነው ሊናቸውን ሽጠው ነው ያንን የሚያክል ገንዘብ ያገኙት እንዴት እንደሚኖሩ እያወቅህ ነው አይደል የኑሯቸውን እያየህ ነው አይደል መቼም ታያለህ በደንብ እንኳን እሱ እናቴ ራሱ እኮ ለኔ ጠፍታለች እንዴት አጠፋም ስለዚህ እኔ አሁን በሱ ጉዳይም እንድትናገሩ ወይ ደግሞ እዛ ጉዳይ ላይ ፎከስ እንድናደርግ ሳይሆን ፍላጎቴ እንዳልኩ ገንዘቡ ይቅርብኝ ስራውን እሺ ተወዋለሁ በቃ የእናንተን ኬዝ ለቅላችኋለሁ እናንተ ከሀገር ውጡ ልጄን ልውሰድ ቆይ ልጄን ከወሰድክ በኋላ ይሄንን ጉዳይ እንደምትቀጥለው በምን ተሰማኝ ትችላለህ እኔ አሁን እኮ የተማመነ ነው ወይ ራሳችሁ ውል የምትሉት የምታዘጋጁት ወረቀት ካለ ያንን ውል መፈራረም እንችላለን እኮ ገንዘብ ነው ወሰድክ ነው
ከገንዘቡን ሳልወስድ እሺ ውል አዘጋጁ ነው እኮ የምለው እኮ ነው። ገንዘብ ሳልወስድ የእናንተ የሆነ ውል አዘጋጁ፣ ውሉን እንፈራረም፣ እንለያይ። ዞሮ በዛ ውል እንያያዛለን፣ እንገናኛለን ማለት ነው። አይዳይት ይኸውልህ፣ እኔ ከመጀመሪያ ጀምሮ እንዳየው አንተ እንደዚህ ዝም ብለህ አርፈህ የምትቀመጥ አይነት ሰው አይደለም። በደንብ አስተውያለሁ። ተግባባን? ስለዚህ አርፈህ የማትቀመጥ አይነት ሰው እንደሆንክ ውስጥ እያመነ ስለሆነ ይሄን ነገር በቀላሉ ካንተ ጋር እንደዚህ አልደራደርም። እንዴት እናርግታለን? ወይ የራሳቸው ሆነ ቪዲዮ ምናምን ወይ ሳውንድ አዘጋጁና በሱ መደራደር እንችላለን። አንተ ሳውንድም ቪዲዮም ቢዘጋጅ አርፈህ የምትቀመጥ አይነት ሰው አይደለም። ኦኬ፣ ስለዚህ ትምምን የለም ነው መሀላችን አይደል? ሲጀምርማ እኮ ማለት ነው ድርድርም አድርገን እኮ ብንለያይ እኮ አምኜህ አይደለም መደራደር፣ ቢዝነስ ስለሆነብኝ እንጂ። እሺ እኮ ተረዱኝና ገንዘቡን እንደማልቀበል አሁንም በተደጋጋሚ እየተናገርኩ ነው። ነገሮች ላይ መዛግ አሁን ገንዘቡን ለምን መቀበል እንዳልፈለክ ነው ማወቅ። እኔ ጥቅም የለውም እኔ ጋር ይሄ ገንዘብ መጥቶ በምን አይነት መንገድ እናንተ እጅ እንደመጣ ስለማውቀው ምን ያክል እንደጠቀመ ታውቃለህ። ገንዘቡ እኮ እነሱ ሌላ እኔ ሌላ ነን፣ አንገናኝም እኮ። ምንም ሰው ሆኖ ገንዘብ የማይፈልግ የለም ልጅ ዳዊት። እሺ እኔ አልፈለግኩ። አሁን ይኸውልህ ወንድሜ፣ ነገሮች ላይ ተደጋጋሚ ከምንረግጥ አንድ መንገድ አለ። የበላይ የምትሏቸው አካሎች አሉ። የበላይ አካላችሁ ጋር ውሰዱኝ። የበላይ አካል ደግሞ የሚሰጠኝ ነው። አንተ ማን ስለሆንክ ነው የበላይ አካል ጋር የምወስደኝ? በእናንተ ካልተቻለ አንተ ማን ስለሆንክ ነው እኛ የበላይ አካል ጋር የምትሄደው? ንገረኝ እስቲ። ስለማንነቴ እንኳን ታውቂ ይመስለኛል አይደል? ስለዚህ ያው ስለማንነቴ ስለማቅ ነው ከኛ ጋር ተዳደረ ጨርስ እያልኩ እኮ ከእናንተ ጋር በዚህ ጉዳይ እኔ ደግሞ አልችልም ነው አይደለ? ድርድር አይደል እንዴ? ድርድር አሁን እኮ አንተ ማስፈራራት ነው እያረኩ ያለው። ስለዚህ አንተ አስበበት የመጣው ይሄንን ነው። እኔ አስበበት የመጣሁት ልጄን የምትሰጡኝ ከሆነ እሰራለሁ፣ ካልሆነ ግን ስራዬን እቀጥላለሁ። ልጄን ባንሰጥ ስራን ትቀጥላለህ? በደንብ አድርጌ እቀጥላለሁ። ህይወትን አትፈልገውም ማለት ነው። አሁን ልጅ ያለበት ሁኔታ ነው ብለህ እንዳታስብ እያልኩ። እኔማ እየኖርክ እንደሆነ ነው የሚሰማኝ። እንደውም በደንብ ጠንክረህ እየኖርክ ነው እንደሆነ ነው የሚሰማኝ። እሺ አሁን ለኔ ልጄን ማጣቴ ራሱ ከሞት በላይ ነው እያልኩ ነው እንደኔ። አንተ ልጅን ብታጣው ምንም የሚመስል አይመስለኝም። እሺ አሁን ልጅህን ብቻ አይደለም ማሰብ መቻል ያለብህ። አሁን እኛ ካንተም ልጅ መያዝን ብቻ አይደለም ያዝ ነው፣ ሌላም ነገር መያዝ እንችላለን። ከፈለግን የምትወደውን ባለቤትህን መያዝ እንችላለን፣ ቤተሰቦችንም መያዝ እንችላለን። ግን አንተ በልጄ ይሄን ያህል ልብ መራራት ካልቻለ አንተን ለማስቆም ግዴታ እዚህ ጋር መደራደር አይጠበቅብንም። ገባህ አይደለ? መደራደር የሚለው ሀሳብ የመጣው ሁለታችንም እንድንጠቀም እንጂ አንተን ማስወገድ ለኛ በጣም ቀላል። ገባህ አይደለ? አንድ ጥሪ ይመጣል። አንተ ጋር የመጣችው ልጅ ያንዳንዱ ነገር ላንተ ነግራለች ብዬ አላስብም። ወይ ደግሞ አንተ አስፈራርታት ስለኛ በደንብ ምንም ላስፈራራት አልችልም። እቺ ልጅ ልካችኋት ነው የመጣችው። ኖርማል ወሬ ነው የላካችኋትን ልትደራደሩኝ እንደምፈልጉ ገንዘብ ልትሰጡኝ እንደፈለጋችሁና የእናንተን ኬዝ እንደለቅ እንደፈለጋችሁ ብዙ ቦታ ሰው ልክ ያውቃል። ተግባባ። እኔ ከነገርኳቸው ውጪ ውሸት ተናግሮ መጥቶ ብዙ ሰዎች የደረሰባቸውን ነገር ያውቃሉ። እሷም ታውቃለች። ስለዚህ እሷ አሁን የሱ ጉዳይ ከኔ ጋር አይደለም ከሷ ጋር አይደል የሚገናኝ። ስለዚህ አንተ በቀላሉ የማትቆም ሰው መሆንን የማውቀው በሷ እዚህ ቁጭ አድርገን ባወራናት ነገር ነው። ሰማለህ አይደል? እሺ ምን አልኩት አለች? ሌላ ነገር ብላኛለች ለኔ። እሱንማ እናንተ ሁለታችሁ ነው የምታውቁት እንጂ እኔ በምን አውቃለሁ? ስለዚህ ብዙም ከኔ ጋር አሁን እሷ ያወራችሁ ነገር የለም። ቀጥታ ወደ እናንተ መምጣት እንዳለብኝ ነገረችኝ። መጣሁ፣ አገኘኋችሁ፣ ድርድራችሁን ነገራችሁኝ። አስቤበት መጣሁ። ያሰብኩበትን ሀሳብ ደግሞ ነገርኳችሁ። አስቤበት የመጣው ነገር በጣም ጥልቅ እንደሆነ በደንብ የተሰማኝ ነው ያለው። ለማንኛውም ከኛ በላይ አካላቶች አሉ። ከነሱ ጋር እናገናኛለን። አንተ ከኛ ጋር ምንም ልትግባባ አልቻልክም። ስለዚህ እዛ ያሉ ሰዎች ካንተ ጋር ተደራድረው በአግባቡ ትግባባላችሁ። ተግባባ? እውነት ነው። ስለዚህ እኔም የፈለኩት ያንን እኛ ጋር በቀላሉ ልጨርስ ነበር የኔ ፍላጎት። ነገር ግን አንተ በቀላሉ ለመጨረስ አልፈለክም ነው። ቀላል ከባድ ሆኖ አይደለም ጉዳይ። በቃ ዳዊት በቀላሉ መጨረስ ነበር የኛ ፍላጎት። ነገር ግን አንተ በቀላሉ መጨረስ አልፈለክም ይሄንን ነገር። ስለዚህ ከኛ በላይ ያሉት አካላቶች ደግሞ ከኛ የባሱ ናቸው። ተግባባ? ስለዚህ ከኛ የባሱ ናቸው። ከነሱ ጋር መጨረስ ፈልጋለሁ የምትል ከሆነ አብረን እንቀጥላለን። ትሄዳለህ፣ ከነሱ ጋር ያለውን ነገር በደንብ ትጨርሳለህ ማለት ነው። ደስ ይለኛል። መሄድ እንችላለን። በል ቀጥል። እሺ ተነስ።